በቅርቡ በአዲስ አበባ በተካሄደው ሶስተኛው የጂ ፓወር ቲክቶክ ሽልማት ስነ ስርዓት ላይ የኢትዮጵያን ባህልና ሕዝብ ሞራል የሚጋፋ አለባበስ ለብሰው ቀርቧል የተባሉ ታዋቂ የማህበራዊ ሚዲያ ሰዎችና የዝግጅቱ አስተባባሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል ሲል ዛበሻ ዘግቧል። በቁጥጥር ስር የዋሉት እነማን ናቸው? ፖሊስ በጉዳዩ ላይ እያደረገ ባለው ምርመራ አለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪ ዝግጅቱን በስፖንሰርነት የደገፉና ያቀነባበሩ አካላት አካቷል። በዚህም መሰረት አንደኛ ወንጌላዊት ገብሬ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔ እና አምስተኛ ዮሐንስ መኮንን ኃይለማርያም በቁጥጥር ስር መዋላቸው ተሰምቷል። የኢትዮጵያ ፌዴራል ፖሊስ እነዚህ ምስሉ ላይ የምትመለከቷቸው ታዋቂ ቲክቶከሮችን ጃኒና ኢቫን እንድሪስ ሙሉ ስማቸው ዮሐንስ መኮንን ኃይለማርያም እና ወንጌላዊት ገብረ እንድሪያስ በህሬን ጨምሮ ሌሎች 5 ተጠርጣሪዎችን እንግዲህ በመያዝ ምርመራ መጀመሩን አሳውቋል። የምርመራውም ጭብጥ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የኢትዮጵያን ባህልና እሴትን ያፈነገጠ አለባበስን በመልበስ በቀጥታ ስርጭት ታይተዋል የሚል ሆኗል። እንደዚህ አይነት አለባበሶች ትውልዱ ላይ ያሉታዊ ተጽዕኖ እንዳያሳድሩ ተጠርጣሪዎቹ ላይ የተጀመረው ምርመራ አጠናክሮ እንደሚቀጥል ነው የኢትዮጵያ ፌዴራል ፖሊስ ያሳወቀው። እስኪ እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እዚህ ጋር የምታዩት 15 ዓመት ልጅ ያለምንም ምክንያት ሙሉ ቤተሰቡን ይገላቸዋል። የተፈጠረው ምንድነው? ኒክ ይባላል። ይሄ በጣም የሀብታም ቤተሰብ የሚባል አይነት ልጅ ነው። ግን ይሄ ቤት ውስጥ በጣም ጎበዝ ስፖርት የሚሰራ ምናምን የሚሉት አይነት ልጅ ነው። ትምህርት ቤት ውስጥ ግን ይሄ ስፖይልድ የምትሉት ቀበጥ የሀብታም ልጅ ዲሰብል ይሄ በአካል ጉዳተኞች ወይ ደግሞ በገንዘብ በሌላቸው ልጆች ምናምን ነገር የሚቀልድ ወይ ደግሞ ቡሊ የሚያረጋ አይነት ተማሪ ነውና አንዳንዴ ትምህርት ቤት ውስጥ አባቴን ለገንዘብ ብዬ ገለዋለሁ እና ሙሉ ገንዘቡን ወርሳለሁ ኦር ደግሞ አንዳንዴ ደግሞ ሙሉ ቤተሰቤን እገላቸዋለሁ ምናምን ብሎ የሚቀልድ አይነት ነው። እና የተፈጠረው ምንድነው? የሆነ ቀን ጓደኞቹ ፓርቲ ያዘጋጁና ኢንቫይት ያደርጉታል። ከዛ አባትየው እዛ ያደርሷል ፓርቲው ላይ ማለት ነው። ከዛ በኋላ በቃ እየተጨፈረ ነው እየተዝናኑ ነው ምናምን ነገር ከሆነ ሰዓት በኋላ ቤት ሄጄ መኪና የአባቴ መኪና ይዤ ልምጣና ትንሽ we're gonna go for a ride አይነት ነገር ይላቸዋል። they were like sure ምናምን ነገር ግን ሲጠብቁት ለረጅም ሰዓት ነው ሄዶ የቀረባቸው ማለት ኦልሞስት ከ4 ሰዓት በላይ ቆይቷል። 4 ሰዓት ደግሞ የሚፈጅ ቦታ አይደለም የነበሩበት ምናምን ነገር። ከዛ ልክ ሲመለስ ሁሉም ተኝተው ምናምን ነገር ነው የጠበቁት ማለት ነው። so the next day የአንደኛው የጓደኛቸው አባት ሞል ሲያዞራቸው ሲያዝናናቸው ምናምን ቆየና ኒክ ምን ይላል? ቤት ውሰዱኝ፣ ቤተሰቦቼ ሙሉ ቀን አልደወሉልኝም፣ ቴክስት አላረጉልኝም፣ ስለዚህ ስለጨነቀኝ ቤት አድርሱኝ ይላቸዋል። ከዛ ልክ ቤት ከደረሱ በኋላ ከአንደኛው ጓደኛ ጋር ነው ቤት የገቡት። ልክ ሲገቡ ሙሉ ቤተሰቡ ተገለው ተዘረረው ነው ያገኘቸው ማለት ነው። ከዛ ፖሊስ ጣቢያ ሁሉም ፓርቲው ላይ የነበሩ የሱ ቤስት ፍሬንዶች የሚባሉት እንዳለ ለጥያቄ ፖሊስ ጣቢያ ይገባሉ ማለት ነው። ከዛ ሁሉም ሰፐሬት ለየብቻ ነው ኢንተርቪው ሲደረጉ የነበሩት። ሁሉም ግን ተመሳሳይ ነገር ነው የተናገሩት። መሀል ላይ ፕሮግራሙ መሀል ላይ ጥሎ እንደወጣና ሲመለስም ረጅም ሰዓት ቆይቶ ተመልሶ እንደመጣ እና ደግሞ ይዤ እመጣለሁ ያለውን መኪና እንኳን ይዞ እንዳልመጣ እና ደግሞ ቤተሰቦቼን ሙሉ ገላቸዋለሁ ብሎ እንደሚቀልድ ምናምን ነገር ሁሉም ጓደኞቹ በተመሳሳይ ሁኔታ ነው የጠቆሙበት ማለት ነው። የሱ ምርመራ ደግሞ ማለት ነው ሙሉ ቤተሰቡ ሞቶ 45 ደቂቃ ናፕ ማድረግ አለብኝ እና ተኝቼ ስነሳ ነው የምትጠይቁኝ፣ እባካችሁ ሄዳችሁ ምግብ ገዝታችሁልኝ ነው ምናምን ማለት ሊበላ ማለት ነው። ሙሉ ቤተሰቡ ተገለው ምናምን ነገር። ኤኒዌይስ በጣም ሲጠየቅ ሲያፋጥጠው ነበረ ፖሊሱ ኢንቨስቲጌተሩ። ከሱ ጋር ያደረገውን ኮንቨርሴሽን ሙሉ ለሙሉ ዩቲዩብ ላይ ማግኘት ትችላላችሁ። ግን የተወሰነውን ፓርት ደግሞ የዚህ ቪዲዮ መጨረሻ ላይ ማስገባላችኋለሁ። ከዛ ግን በመጨረሻም ሙሉ ማስረጃው ወደሱ ላይ እንደሚያመለክት ሲያቅ መውጫ መንገድ እንደሌለው ሲያቅ አመነ። የተፈጠረው እንዴት ነው ሲናገር ታናሽ ወንድሙን ፓርቲ ከመሄዱ በፊት ኒክ ምን ይለዋል? የቤዝመንቱን በር ከፍተህልኝ ተኛሽ ምናምን ነገር ይለዋል። ከዛ እሺ ብሎ እሱ ደግሞ ከፍቶለት ይተኛል ማለት ነው። ኒክ ፓርቲውን አቋርጦ በቤዝመንት በኩል ስኒክ አድርጎ ቤዝመንት ውስጥ የነበረውን የአባቱን መሳሪያ ይዞ ይገባል። ወደ ሳሎን ሲገባ አባትየው ሶፋ ላይ ተኝቶ ያገኘዋል። እሱን 2 ጊዜ ይተኩስበታል፣ ሞተ ማለት ነው። ከዛ በኋላ ወደ ላይ አፕስቴርስ ይወጣል። እናቱንና 2 ታናናሽ ወንድሞቹን እዛው ይገላቸዋል ማለት ነው። ከዛ ተመልሶ እሱ ምንም እንዳልተፈጠረ ፓርቲውን ሄዶ ተኝቶ ቀኑ ሙሉ ከጓደኞቹ ጋር ሞል ሲዝናና ምናምን ነገር ቆይቶ ነው የተመለሰው ማለት ነው። ምክንያቱ ምንድነው ሲባል በየጊዜው የተለያየ ምክንያት ነው እየሰጠ የነበረው። ግን ምንድነው ያለው? አባቴ ቨርባሊ በንግግር ማለት ነው በጣም አቢዩዝ ያደረገኝ ነበረ፣ ይበድለኝ ነበረ ምናምን ያለው እውነት መሆኑን አይታወቅም። አንዳንድ የሱ ቤተሰቦች እውነት ነው ምናምን የሚሉ ሰዎች አሉ። ግን ትክክለኛውን እውነታ ሊያቆሙ ይችሉ ሙሉ ቤተሰቦቹ ስለሞቱት ምንም አይነት ማስረጃ የለም።
ከዛ በኋላ ሁለት ነፍስ እንዳለው ተቆጥሮ የሁለት ነፍስ እድሜ ልክ እስራት ተፈርዶበታል። ከ30 ዓመት በኋላ ግን ይግባኝ ጠይቆ የእስር ማቅለያ ምናምን ነገር ብቻ ግን ብለዋል። እዛው እስር ቤት ውስጥ እያለ ዲግሪውን ያዘ፣ ኤምቢኤውን ያዘ፣ ማስተርስ ዲግሪው ማለት ነው። እና ግን ብዙ ሰዎችን አሁን እያናደደ ያለው ምንድነው የፕሮፋይሉ ላይ ስትገቡ የሱ ማለት ነው ዚሮ ሲብሊንግስ ነው የሚለው፣ ምንም አይነት እህትና ወንድም የለኝም ነው የሚለውና ብዙ ሰዎች ይናደዳሉ። ለምንድነው እንደዛ የሚለው? ማለት ከመግደል አልፎ ደግሞ ጭራሽ ኤግዚስት እንዳላረጉ እንዳልነበሩ አይነት ነገር የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ከገደላቸው አይቀር አሃድ የሚለው ነበረኝ የሚለው ራሱ ዲዘርቭ አያረግም መጥቀስ ይላሉ። ኤኒዌይስ ክርክር አለ። እናንተ ነበረኝ ነው አልነበረኝም ማለት የነበረበት ኮሜንት አድርጉልኝ። ከይዞ ማየት ለምትፈልጉ ሰዎች ታይትሉን ከታች አስቀምጥላችኋለሁ። ከፖሊሱ ጋር የነበረውን ኮንቨርሴሽን ማየት ለምትፈልጉ ሰዎች ደግሞ መጨረሻ ላይ አስቀምጬላችኋለሁ። ባይ